አውቃታለሁ፣ ግን በእንደዚህ መልኩ ስታወራ አይቻታለሁ። የታየኝ ምንድነው ታውቃላችሁ? ሴቷ መለስ ዜናዊ አወራሩ፣ ፍጥነቷ፣ አነጋገሯ ልጄ ትልስና ትምህርቷን ጨርሳ እንደዚህ አይነት ኮርስ ካለ ወስዳ ያ በሴቶች ችግር ላይ እንድትሰራ ነው የምፈልገው። እግዚአብሔር ምስክሬ ነው የምላችሁ። በሴቶች ችግር ላይ በሴቶች የሆነ ችግር ላይ ከሴቶች ምናምን ሚኒስቴሮች ጋር ምናምን የሴቶች ጉዳይ ምናምን የለም እንደዛ እንድትሰራ ፈልጋለሁ። የሆነ ትምህርቷን እኔ በህይወት እስካለው ድረስ እንድትማር ፈልጋለሁ። በነገራችን ላይ ብትሰራም ባትሰራም፣ ምክንያቱም ሌላ ትርፍ ስራ እየሰራች ትምህርት እንድትማር ፈልጋለሁ። ከዚህ ውጭ ማለት ነው። እና ሴቶችን የምትረዳበት እንደዚህ አይነት ነገሮችን የምትረዳበት መንገድ የለም። በቃ ምናምን ብትሰራ ደስ ይለኛል። ማለት ብዙ እንደዚህ አይነት ኮተት አለ፣ ሰዎች ሴቶች የሚነቁበት። ጠበቃ እኮ ነበር እኮ መጀመሪያ እኮ ላስገባት የነበረው ከሱ ጋር እኮ ጀምራ እኮ ነው እንደዚህ ችግር ውስጥ የገባ ነው እንጂ እኮ ጠበቃ እኮ እንትን መሆን እኮ ነበር የምትፈልገው። ትምህርቱ በጣም ከባድ ነው ብለዋት፣ ግን ከጠበቃ ደግሞ አነስ ያላለ ምን እንደሆነ አላውቅም፣ ረስቼዋለሁ። እሱን ትችላለች ብለው እንደዛ እኮ ልትማር ነበረ ፈልጋ የገባችው። ፕራክቲክም ያደረገችው ምናምን 3-4 ጊዜ እዛ ነው። አሜን አሜን። እንዴት አያችኋት ግን? እንዴት አያችኋት? ሳምሪዬ ሩቲን እናት ተባረኪ፣ እግዚአብሔር ይስጥልኝ። እንዲከፍ አርግሽኝ፣ እግዚአብሔር ከፍ ያርግሽ። አጠገቤ ሰው እንዳለ እንደዚህ ነው የሚያዩት። አሪፍ ናት። አብረናት አለቀስን። እንዴት እሷ ስታወራና እሱ ስታወራ ለእናንተ ተፈጥሮ ልስጣችሁ። እኔ አሁን ምናልባት እንዳንተ ሁል ጊዜ አንቺ እኮ አታውቂም ምናምን ማለት ልጅሽ ራሷ መርጣ ማግባት አለበት፣ የሚስማማትን የማይስማማትን ታውቃለች ምናምን አይደለም የምትሉት። እንደ ሰው አስቡት፣ ዝም ብላችሁ እንደ ሰው አስቡና ይሄ ናቹራል በሆነ መንገድ እንሂድ። ናቹራል በሆነ መንገድ ማለት አሁን እኔ ጂጂኪያ ነኝ፣ የኔን ባህሪ ታውቃላችሁ፣ የኔን ነገር ታውቃላችሁ ምናምን ነገር እና ለእኔ ምን አይነት ባል ነው መመኘት ሳይሆን ከኔ ባህሪ ጋር የሚሄድ ባል ምን አይነት ባል ነው ለእኔ የምትመኙት? አሁን ለእኔ የምትመኙልኝ አትሊስት በቁመቱ ከኔ ትንሽ በለጥ ቢል አይደል? በወንዳ ወንድነቱ ደግሞ ከኔ በለጥ ሞር ኢነርጂ ያለው ታጋሽ ማለት እኔ ትንሽ የመናገር ምናምን እንትኑ ስላለኝ የሚያዳምጠኝ የማውራቱ እሱ ደግሞ አዳመጭ እንጂ ሁለታችንም ካወራን ቤቱ ተቃጠለ ማለት ነው። ትንሽ ገንዘብ ቢኖረው፣ ምክንያቱም እኔ ገንዘብ ወዳለሁ፣ ጥሩ ነገር እመኛለሁ። ቢኖረው ድሃ ከሆነ ችግር ልፈጥር ነው። ድህነቱ ትዝ ሲለኝ ቤቱ ጥዬ ልወጣ ነው ማለት ነው። ያ እንደዚህ አይነት ነው የምትመኙት አይደለ? አሁን ለሳምሪ ስታዩት ከዚህ ኢንተርቪው ላይ ከበፊቱ ለወጥ ያለች ናት። በፊትም ትላላችሁ እሷ ብቻ ናት የምታወራው የምትሏት ነገር አላችሁ። አፉን እኮ ስለያዘችው አይደለም ተፈጥሮ። እሱ ደፋር አይደለም በመናገር ሊደፍር ሲል ቃላት ይሳሳታል። ለዚህ ነው ራሱን ግምት ውስጥ አስገብቶ ዝም ያለው ማለት ነው። የሚለው አቅሙን አውቋል። እሷ ደግሞ የምትናገራቸው ነገሮች አድሬስ ስለሚያደርጉ ተቀባይነት ስላላቸው በኮንፊደንስ ነው የምትናገረው። ተፈጥሮ ነው። አሁን ሌላውን አላያችሁ እናንተ በንግግር ደረጃ እና በዩቲዩብ ነው የምታውቁት። እንዲሁ በቁንጅና በቁመት አንደኛ ረጅም ናት ሳምሪ፣ ከዚ ላይ ቆንጆ ናት፣ ከዚ ላይ ተማሪ ናት፣ ማቹርድ ናት። ምን አይነት ባል ትመኙላት አላችሁ ብትባሉ ለጭንቅላቷ ለአይምሯ ያ ተማሪ ጎበዝ ስለሆነች መማር ስለምትችል እውቀት ስላላት ከሷ ትንሽ ፕሮፌሰር ቢሆን ትመኛላችሁ አይደለም? እንደምኞት ነው ፓስ ነው የሚያደርጉት እንጂ ሚስት ዲግሪ ያላት ባል
የጎማ ከመናደር ይዞ የሚቆም ከሆነ ትንቀዋለች። ይገባችሁ? ሚስት መስራት ትችላለች፣ ባል ዝም ብሎ ቁጭ የሚል ከሆነ ትንቀዋለች። አሁን ይሄ ናቹራሉን ነው የምነግራችሁ፣ የሰው ልጅ እያሳነስኩኝ አይደለም። ገባችሁ? ስለዚህ ለዚች ልጅ ባል መሆን የሚችለው ማን ነው? ማን ነው መሆን የሚችለው? ወንድ ነው። ወንድ ገባችሁ? ወንድ ገብቷችኋል? በቁመት ረዘም ያለ ስፖርትም ጎበዝ የሆነ ንግግርም ከሷ በለጥ የሚል ማዳመጥ የሚችል ABCD እያለ የሚመራ ነው መሆን ያለበት አይደለም። እኔ አሁን ተሳሳትኩ። እሱ አለመውደድ እኮ አይደለም። እኔ አላገባው አብሬው አይደለም ነው የሚያገባው ልጄ ነው አይደለም። ግን እንደ ሀሳብ ለዘለቄታው ለጤናማ ግንኙነት እንደዚህ አይነት ላንቺ የሚሆነው እንዲህ ነው። እኔ እናቴም ድሮ ትለኝ ነበር፣ አንቺን የሚችለው አንቺን ማግባት የሚችለው ከአንቺ ጋር መኖር የሚችለው እንደዚህ አይነት ባል ነው። ምን እንደምትለኝ ድሮ ትንገራችሁ። የአንቺ ባል እናትና አባት መኖር የለበትም ትለኝ ነበር እናቴ ለኔ። አሁን ሳምሪ ከእናትና ከአባቶች ጋር ከትላልቅ ሰዎች ጋር በጣም ፒስ ናት። ጥሩ ፒስ የምትቀራረብ ናት። ከሰዎች ጋር ችግር የለባትም። ባልየው ግን ለሳምሪ ጠንካራ መሆን አለበት። ጠንካራ ስላችሁ ወንድ መሆን አለበት። ሽልፍልፍ ካለ የኔ ባህሪ ያላት ትንቀዋለች። በቃ የኔ ባህሪ ያላት ጠንካራ ስፖርተኛ፣ ኳስ የሚጫወት እግር ኳስ ስፖርት የሚሰራ ጡንቻም ምናምን የምትወደው እንደኔውም ማለት ነው። ከዛ ላይ ደግሞ እሱ ብቻ አይደለም። እኔ ማይበን ቢሆን ችግር የለብኝም። ባህሪ ምናምን ነገር ነው የማየው። ሳምሪ ደግሞ ቁንጅና ላይ ብዙም አይደለችም። እኔ ደግሞ ቆንጆ ነው ደስ የሚለኝ። ሳምሪ ግን ምንድነው የምትወደው? ትንሽ እዚህ ጋር ያለው ትላለች። የቢዝነስ ሰው ደግሞ ብዙም አንወድም ከቤተሰባችን። ይሄ ገንዘብ የሚል ሰው አይመችም። ይሄ የሁላችንም ባህሪ ነው፣ የቤተሰቡ በሙሉ ባህሪ ነው። እኛ ጋራ የመጣ ነው ለመኖር ነው፣ መኖር አለብን። እኔ እንዲያውም እች ልጅ ከኛ ቤት አልተፈጠረችው ነበር ምለው፣ በኋላ ግን ተለወጠች። ገንዘብ ጥሩ ነው። ገንዘብ ግን ራስን ስትጎዳ አይደለም። ገንዘብ ጥሩ ነው። ገንዘብ በእውቀት የምታመጣቸው ሲሆን ጥሩ ነው እንጂ ሰርቀህ ዘርፈህ አምጡ ብለህ ታካብተውና ከዛ ጋር ነው የሚቆመው። ማሳደግ ስትችል ወደ ገንዘብን ወደ ቢዝነስ ስትለውጠው ገንዘብ ሲሆን አንተን የሚያሳርፍ ሲሆን አይደለ? በጥሩ አስተሳሰብ ማለት ስማርት ስትሆን የምታመጣው የቢዝነስ ማይንድ ሲኖር እና ስቱ የምታመጣቸው ነው። ሌላውን እያሰራህ አምጣ ምናምን የምትል ከሆነ ጥሩ አይደል። እኛ ቤት እንደዚህ አይነት ነገር ነው ያለው፣ የፋሚሊው ባህሪ ማለት ነው። ሶ አሁን ለሳምሪ እነዚህ በሙሉ ከበፊትም ካያችሁ በኋላ ምን አይነት ባል ተመኛችሁላት? ስህተት ነው አላላችሁትም? ያለፈውን ባሏ ስህተት ነበረ። ሳምሪ ትክክል አትሉም? እንደዛ እስቲ ጻፉልኝ። ስህተት ነበር አላላችሁ? ዝም እኮ አላለችም። ዝም አላለችም። በዝምታ ውስጥ ብዙ የሰራቻቸው ነገር አለ። እድል መስጠት። ከዛ ላይ ደግሞ ያልተስተካከሉ ነገሮች አሉ። ህይወት መመነቃቀር የለበትም። ገባችሁ? እሱ ያሰበችው ምንድነው? ነገሮች ሲስተካከሉለት ይሄዱ ነው። ብዙ ነገር ያላወራቻቸው ብዙ ነገሮች አሉ። ምክንያቱም በቃ ማውራት ያልፈለገችው። ለእሷ ደግሞ ትልቁ ነገር ምንድነው? ዝምታ ሳይሆን በእንደዚህ አይነት ላይፍ ስህተት ነው። በእንደዚህ አይነት ላይፍ ውስጥ ውጣ ወረድ አለ ትዳር ውስጥ እና ልቻለው ነገ ይስተካከላል። ይሄ ከ8 ዓመት በኋላ ነው ትዳር የሚስተካከለው ምናምን የሚባል አባባል አለ አይደለ? ሴት ልጅ ደግሞ ስታረግ ስትወልድ ጸባይ ይቀየራል፣ ወይንም ደግሞ ወንዱ ደግሞ እንደዛ አይሆንም። እሱን አመዛዝና ምናልባት የተፈጥሯዊ ነው የሆነ ሰዓት ላይ ይሄዳል።